ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ዛሬ ብሩኬ የወሰነው ውሳኔ ሁላችንንም ነው ያስደሰተን። መሆን ያለበት ትክክለኛ ውሳኔ ነው በቃ እና በጣም ነው የተደሰት ነው። እንዳያችሁት እንግዲህ እዩ የአንገት ሀብሉን ካረገችለት በኋላ ነገሩ እየባሰ በቃ የባሰ እየተረበሸና እየተበጠበጠ ወዳልሆነ አቅጣጫ እየሄደ ነው ያለውና በቃ ይሄ ነገር ችግር አለበት ማለት ነው። ምክንያቱም ከሀይሚ ጋር ራሱ አይታችሁ ከሆነ ምንም ሊስማሙ አልቻሉም። እሷ ይቅርታ ጠይቃ ስትመጣ እሱ አይቀበልም፣ እሱ ይቅርታ ጠይቆ ሲመጣ እሷ አትቀበልም። በቃ በመካከላቸው ማለት ነው አንዳቸው ሲመለሱ አንዳቸው ይነሳባቸዋል፣ አንዳቸው ሲመለሱ አንዳቸው ይነሳባቸዋል። እና እንደዛ እንዳይስማሙ የሆነ ነገር አድርጋለች። በቃ እነሱ እንዳይግባቡ እንዳይስማሙ ወይ ደግሞ አንድ ላይ እንደ ድሯቸው እንዳይቀጥሉ በዚህ ሀብል የሆነ ነገር አድርጋበታለች። እና ይሄን ሀብል እንዴት ነው ማውለቅ የሚቻለው የሚለው በጣም አስጨንቆን ነበር። በተደጋጋሚም ተመልካች ተናግሮ ነበረ ይሄ ሀብል አውልቁ ተብሎ ማለት ነው። በእርግጥ ሀይሚ በጸብ መካከልም ቢሆን ሞክራለች ለማውለቅ አንድ ሁለት ጊዜ ማለት ነው። የቀኑ የተሰጠው ቀንም እንዳያችሁት ለመበጠስ ሞክራለች፣ ግን መስቀሉ ብቻ ነው የወደቀው፣ ሀብሉ አልተበጠሰም ማለት ነው። ከዛም በኋላ እንግዲህ ሞክራለች የሆነ ጊዜ ላይ ለመበጠስ፣ ግን እሻላለም እሱ ፍቃደኛ አልሆነም ማለት ነው። ከዛ ውጭ ግን እንዳያችሁት ጓደኞቹ ለማውለቅም አልሞከሩ። በጣም ብዙ ሰው ጽፎላቸዋል በውስጥ አንገቱ ላይ ያለውን የዩን ሀብል አውልቁ ብሎ፣ ነገር ግን ምንም የማውለቅም የምንም ሙከራም አላደረጉ የራሴ የሚላቸው የቅርቡ ጓደኞች ማለት ነው። እና ሀይሚ ራሱ ስታየው ያንን ሀብል በጣም ነው የምትረበሸው። ልብ ብላችሁ አይታችኋት ከሆነ የምሬን ነው የምነግራችሁ፣ አንገቱ ላይ ሀብሉን ስታየው በጣም ነው የምትረበሸው። በቃ የሆነ ነገር ቅይር ነው የሚያረጋት። በቃ ወደ ማለት ያንን እያየች እንዴት እሷስ ወደ ሰላም ወደ እርቅን ለመምጣት ትሞክር? ምክንያቱም ያ ሀብል ብሩኬ ጋር አስፈላጊ አይደለም፣ ጭራሽም አስፈላጊ ስላልሆነ ማለት ነው። እና ይሄ ለሀይሚም ለሁሉም ሰው በቃ የዛሬው ውሳኔ ትክክለኛው ውሳኔ ነው። በቃ መሆን ያለበትን ነው ያደረግከው ብሩኬ። ከዚህ በኋላም ራሱ እያንዳንዱን ነገር ስርዓት እንደምታስይዝና ራስክን ሆነ ሀይሚን እንደምታስከብር ባለሙሉ ተስፋ ነን። ምክንያቱም በቃ በራስ መንገድ ነገሮችን ማስተካከል አለብህ፣ ማንም ጣልቃ ሳይገባ ማለት ነው። ጓደኞችህም አስፈላጊ ሰዎች አይደሉም እንዳየናቸው፣ ዛሬም ቢሆን ብዙ ነገር አይተናል። ስለዚህ አንተ መጀመሪያ በቃ መወሰን ያለብን ራስህ እንደ ዛሬው እየወሰንክ ራስክንም ቤትህንም ሀይሜንም ማስከበር ግድ ይልሃል ማለት ነው። ከጓደኞችህ ከምን የማንም እርዳታ አያስፈልግም። በነገራችን ላይ አንተ ጀግና ሰው ነህ፣ ራስክን ችለህ ማድረግ የምትችል ሰው ነህ። ስለዚህ የማንም ማማከር የማንም ሳያስፈልግህ በቃ እንደዚህ ውሳኔህን ውስን አድርገህ አላስፈላጊ የሆኑ ሰዎችን ከህይወታችሁ ማስወጣት መጥረግ አለብህ። ዛሬ የእዩን ሀብል ጥርግ አድርገህ አውጥተሃል፣ ነገ ደግሞ እዩን ከዛ ይቀጥላሉ። ያንተ ጓደኞች የሚባሉትም አላስፈላጊ ሰዎች ሆነው ካገኘሃቸው ውልቅ ከህይወት ውልቅ ነው ማድረግ ያለብህ። እና በዛሬው ውሳኔህ እጅግ በጣም ተደስተናል፣ በጣም ማለት ነው። ዛሬ ማለት ነው እዩን እንዳያቸዋት እንግዲህ እሱ ወርቁን ለመመለስ ነበር የደወለላት። እንዲሁም ደግሞ ትናንት እቤት ለምን ሄድሽ የሚለውን ሊያወራት መሰለኝ የደወለላት። እና እሷ ደግሞ አጅሪት አልኳችሁ ተደስታ ፈንድቃ በቃ እንዴ ኧረ ጸጉር ቤት ሁሉ ሄዳለች። ጸጉር ቤት ሄዳ ጸጉሯን ተተኩሳ ምናምን አልኳችሁ ምን እንደጠበቀች። እኔ እኮ እሷ ልጅ ግራ ነው የምታጋባኝ። የምሬን ነው የምላችሁ። ምንም ተስፋ አትቆርጥም እኮ እንዴ አንቺ በቃ ሀይሚ ናት ብሩክ የሀይሚ ነው፣ ሀይሚ የብሩክ ናት። አለቀ። እዩ ቢገባሽ ማለት ነው። ትናንት በዚህ አጋጣሚ ተመልካች አንድ ነገር ልላችሁ ፈልጋለሁ። ትናንት አብሳላትን ያመጣት ማለት ነው ለተመልካችም ለዩም መማሪያ ማስተማሪያ ለማድረግ ነው። አንዳንዴ ነገሮችን በክፋት ብቻ እሱ ሌላ ሴት ይዞ መጣሁ ሳይሆን ለምን መጣች እች ልጅ እንዴት ሊያመጣት ቻለ ብለን አርቃችሁ አስቡ ይባላል። አርቆ ማሰብ ራሱ አንዳንዴ ነገሮችን በክፉ ብቻ ባንወስዳቸው ደስ ይለኛል። የትናንቱ አብሳላት መምጣቷ ማለት ነው የመጀመሪያ ለዩ ትምህርት ነው። ገብቷቸዋል። ከሀይሚ ጋር እንኳን ብለያይ ከሀይሚ ጋር እንኳን እኔ ለመለያየት ብትሞክሪ፣ አሁን እሷ ከሀይሚ ጋር ለይታ የልጅ አባት ነው እያለች እንግዲህ ልጃችን አብረን ማሳደግ አለብን እያለች መከራ እያየች ነው አደለ? ሀይሚንም ሚዲያ እየረበሸች ነው። ሚዲያ ላይ ሞታ ጊዜ የልጅ አባት ምንም ማጥቻ አይደለም፣ ግን ልጅ አባቱ ጋር ነው ማደግ ያለበት፣ እናቱ ጋር ነው ማደግ ያለበት እያለች እየቀባጠረች ነው አደለ? ስለዚህ እሷ ሀይሚን በቃ ጭቅጭቅ እያደረገች ከቡታጅራ እስከ አዲስ አበባ ሀይሚን ሰላሟን የነሳቻት ከብሩኬ ለይታ እሷ ልጁን ከብሩክ ጋር ማሳደግ ፈልጋ ነው አይደለ?
ብሩክ ደግሞ ትናንት አብሳላትን ይዞ መጥቶ ከሀይሚ ጋር እንኳን ብለያይ ሌላ ህይወት እኖራለሁ ከሌላ ሰው ጋር ህይወቴን እቀጥላለሁ እንጂ ከአንቺ ጋር አልመለስም፣ ከአንቺ ጋር ህይወቴን በጭራሽ አልቀጥልም፣ ይሄ ላንቺ መማሪያ ነው ብሎ ነው አብሳላትን ያመጣት። የግድ እያወጣ ቃል በቃል ለምን ይሄን ነገር እንዳረገ መናገር አይጠበቅበትም አይደለ? ግን በቃ ይሄ ነው እውነቱን ስነግራችሁ ቤተሰብ። እናንተ አሁን በሀይሚ ላይ ደረበ እዩ ጋር ሄደ ከዛ አብሳላትን አመጣ ምናምን ከጓደኞቹ አሁን ጓደኞቹ ራሱ አሁን እንደዚህ አይነት ጓደኛ አለ ሚዲያ ላይ ወጥቶ ቤቱ የሴት መናኸሪያ ሊያደርገው ነው አለ ፍፄ። ይሄ ባለየ ስድ ነህ ፍፄ ማርያምን። ካንተ ወንድሜ ከሚለው ጓደኛው እንደዚህ አይነት ቃል አይጠበቅም። ባለየ ነህ በጣም ማለት ነው። ዛሬ የተናገርከው ቃል የምሬን ነው ምልህ ይቆጭሃል። በጣም ማሳፋሪ ነህ። ገብታችሁ እዩት ቤተሰብ። ያላትን ቃል ነው የተናገርኩትኝ። ቤቱን የሴት እንደዚህ ይባላል። ነውር ነው፣ የምር ነውር ነው እንዴ! ልክ እኮ ሴቷን አምጥቶ አብሯት የተኛ የሳማት ምናምን አስመሰልከው እኮ አንተ ባለየ ስድ። ሰው እንዴት ጓደኛውን እንደዚህ ይላል? ለዛውም ወንድም የሚለውን ስድ ነህ። እና ጓደኞቹ ራሱ አይረቡም። እንደውም ሀሰን መምጣቱ ጥሩ ነው። የምሬን ነው የምነግራችሁ። ሀሰን ግልፍተኛ ነው፣ ኃይለኛ ነው። የሚናገረውን ነገር ራሱ ፊት ለፊት ነው አምጥቶ የሚናገረው፣ ግን በውስጡ እንደነሱ እየተሽለከለከ ማለት ነው መርዝ የሆነ ነገር አያደርግም። ልንገራችሁ፣ አንዳንዴ ፊት ለፊት የሚናገር ሰው ማለት ነው አይወደድም። ይሄ ግልጽ ነው። ስለዚህ የሀሰን መምጣት ምናልባት ለበጎ ሊሆን ይችላል። ቤተሰብ የምሬን ነው የምነግራችሁ። እሱ እዛ ጋ እነሱን ሲያዘናጋ፣ ብሩኬ ደግሞ የእነሱን ማንነት ከኋላ ያጠራል ማለት ነው። ስለዚህ የሀሰን መምጣት አሁን ላይ ከዚህ በፊት ስህተት ሰርቶ ነበረ ምናምን ኦኬ እሺ፣ ግን አሁን ላይ የሀሰን መምጣት ጥሩ ነው። ምክንያቱም ሀሰን አሁን ላይ እንደነሱ ቤቱ አይውልም፣ እንደነሱ ታጅራ ተከትሎ አይሄድም፣ ሲመጣ አይመጣም፣ ሲሄድ አይመጣም። ገብቷቸዋል። የግድ አሁን ሀሰን ለብሩኬም ሆነ ለሀይሚ የሚያስፈልጋቸው ሰዓት ነው ብዬ ነው የማስበው። ምክንያቱም እነዚህ ሹልክልኮች ልጁን ሊያጠፉት ነው የተነሱት። እና በነገራችን ላይ ማለት ነው በቃ ወደ ቅድሙ ልመለስላችሁ እና ለተመልካችም ሆነ ለእዩም ሆነ አብሳላት የመጣችው ለማሰማሪያ ነው። ምክንያቱም አሁን ለምሳሌ ተመልካች ራሱ በቃ እዩ የምታደርገውን ነገር በቃ እሱ ተቀብሎ ከዩ ጋር ሊሆን ነው ምናምን፣ ሀይሚን መጠቀሚያ እያረጋት ነው፣ ሀይሚን ጊዜዋን እየተጠቀመበት ነው፣ ጊዜዋን እያቃጠለ ነው ለምትሉት ሁሉ በጭራሽ ከዩ ጋር እንደማይመለስ ከዩ ጋር እንደማይሆን እያስተማረበት ነው። በቃ ይሄ ነው በቃ እዩን እንደማይፈልጋት ነው። ከሀይሚ ጋር እንኳን ቢለያይ ከዩ ጋር መቀጠል እንደማይችል ድምድም አድርጎ በአብሳላት አሳይቷል። ይቅርታ እኔ ከደበራችሁ ማለት ነው ቤተሰብ። ሰው የመሰለውን ነው የሚናገረው። ሁሉም ሰው እንዳመለካከቱ እንደመሰለው ነው። እኔ ደግሞ የመሰለኝ የተረዳሁት በዚህ መንገድ ነው።